ቢሆንም አንቺ እንኳን እንደመጣሽ ማለት ነው አሁን እሱን አንቺ ተይና ተረጋጊና አሁን እሷን ይቅርታ በይ ሰይድ ምን ያደረክ ነው ግን ቆይ ይቅርታ በይ እሷን ለምን ይቅርታ ማለት ነው በያት እኔ ነኝ ያልኩሽ በያት ይቅርታ በይ ለአንተ ብዬ ልብሽ በያት አሁን በያት ወይ ይቅርታ አጣም ይቅርታ ይሄን አይደለም ከልጁ ጋር ምንም አይነት ግንኙነት የለኝም ከሷ ጋር ልጁ አሁንም ወላሂ ይሄን አይደለም ከልጁ ጋር ምንም አይነት ግንኙነት ወረቀት ኒካ ምናምን አሰርቼ እንድትወልድ አደረኳት ተባበርኳት እንደ እህቴ ያገዝኳት እሷን ብቻ አይደለም ብዙ ልጆችን ሳግዝ ነበረ ስለሆነ ነው ተባበር ነበር አንቺም ታውቂ ነው መስሏችሁ እያመናችሁ ካላችሁ ልጁ አሁንም ወላሂ ይሄን አይደለም ከልጁ ጋር ምንም አይነት ግንኙነት የለኝም ከሷ ጋር ሰይድ ለልጅቷ አዝነ ሳይሆን ስራክ በጣም የሚያሳፍር ስለሆነ ነው ምስጥር ያረከው እንጂ አንድ ሙስሊም በዚህ አይነት ባለትዳር ሆኖ የሚያሳፍር ስራ ይሰራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ የሰይድ ሚስቶች ልበል መማታታቸውን አላቆሙም። ዛሬም ሮዛን ይዛ አንገጫግጫታለች። ሮዛ አውቃ ነው እንጂ ዝም ያለችሽ ማለት ነው። እንደ ሊጥ ነው የምታቦካሽ ይዛሽ ማለት ነው። ሰይድ እንግዲህ ዛሬ ያለው ነገር ምንድነው? ምስጥሩ ለራሱ አሳፍሮት ነው። ለራሱ አሳፍሮት እንጂ እውነቱን ለመናገር ለልጅቷ ብሎ አይደለም። እንግዲህ አንድ ወንድ ልጅ እንዴት ነው ባለትዳር ሆኖ የልጆች አባቱ ነው ፎርጂድ የኒካ ወረቀት የኔ ነው ብሎ ነው አሰርቶ እሷ ሙስተሽፋ ለማግባት በዚህ ናህል አንተ ይሄን ናህል ርቀት የሄድከው? እንደው እኔ እንጃ። አንዳንድ ጊዜ ሃይማኖታችሁን በገንዘብ ትሸጣላችሁ፣ ማንነታችሁንስ ቆይታችኋል እንግዲህ ከሸጣችሁ እና ሱመያ ታዲያ ምን ይፈረድባታል? ጠይብ አንተ ይሄ እንደዚህ አይነት አደገኛ ነገር ሰርተክ ቢያንስ እንኳን ሱመያ ሚስትክን አታዋራ? ነገ መሰማቱ የማይቀር ነገር እንደዚህ አይነት ነገር የሚያሳፍር ነገር ሰርተክ ለሷ ብዬ ነው። ልጅቷ እንግዲህ እንዳለው ከማግባቷ በፊት ያው አሳምሮት አምጥቶታልና ከማግባቷ በፊት አስገድዳ ተደፍራ ነው። እንዲህ ነው ስደት ላይ ነው ያለችው። እንዴ ሰው ከቤቱ ወጥቶ ሂዶ እሱን ሻሻዋን ተዋት። አላህን ካልፈራ ሰው የፈለገውን ማድረግ ይችላል። መጀመሪያ የሰው ልጅ አላህን መፍራት አለበት ለሁሉም ለሚያደርገውም ነገር ሁሉ። እና ልጅቷ ተደፍራ አርግዛ ነው። ከዛ ሌላ ሰው ደፍሯት ይሄ ሰውዬ አገባት። አግብቷት ሊወልድ ሲል ሰይድ አያችሁ ነገሩ ራሱ ለራሳችሁ ጥምዝ ነው። አንድ ወንድ ልጅ እንዴት ነው ለባለትዳር ሴት ባል ሆኖ የኒካ ወረቀት አስወጥቶ እንድትወልድ የሚያደርገው? ባሏ አይሆንም? አንተ ምን ቤት ነክ? ባሏ እያለ ባል ተብዬ የውሻት ባል ሰጣችኋታል። ቆይ አንተ ላይ ይሄ ነገር ቢፈጠር ልጆችክን አሁን ዛሬ ላይ እንደዚህ የምትሆንላቸው ልጆች ያንተ አይደለም ተብሎ ቢነገርህ ምንድነው የሚሰማክ? ወንድ ልጅ ሆናችሁ ለምንድነው ወንድ ልጅ የምትጎዱት? አሁን አንተ ልጁ የሌላ ሰው ነው። ይሄኛው ልጅ አግብቷታል። ለምን ይሄኛው ልጅ አልሆነም? እንደገና ደግሞ ልጁን እንዴት ነው ሌላ ባሉ ሚስቱን ሌላ ሰው እዛው ሐኪም ቤት ሂዶ አዋልዷት ምን ብሏት እዛው ይመጣል? ሰውየው በድን ነው እንዴ? እንደገና መች ወር እንዳገባት የስንት ወር ጥንስ እንደሆነ ይሄን አላውቅም እንዴ? ሰውየው ልጅ እኮ የሚወለደው ያው 9 ወር የተወሰነ ቀናት ነው የሚጨምረው። ያንን ያገባበት ወር ሚስቱን ያገባበት ቀንና የወለደችበትን ቀን አያውቅም? ይሄን ያህል ሰውየው ሞቷል እንዴ? እንደው ሰውየውንም እንደው አብራችሁ ሸዋሸዋ ሰርታችሁት ይሆናል እንጂ ኧረ እኔ እንጃ። እንደው አይከብድም እንደዚህ አይነት ውሸት ወላሂ። ኧረ እናንተ እንኳን የሆነች ነገር እንኳን እኔ ወላሂ አንዳንድ ጊዜ ሰዎቼ ብር ይበደሩኛል እዚህ ማለት ነው። ብር ሲበደሩኝ ቶሎ አይመልሱልኝም። ከዛ እያለኝ ወላሂ ነው የምላችሁ የለኝም እልና ከዛ መልሼ ቢቆዩም እኮ ይሰጡኛል። መቼም ቢኖራቸው አይበደሩኝም ስላላቸው አይደል? አልሐምዱሊላህ እኔ እንኳን ኑሮኝ እንኳን ብድር ጠይቀውኝ እነሱ ለምን ከለከላለሁ ብዬ ወላሂ መልሼ እየሳኩኝ ቀልድ እኮ ነው ምናምን ፍራንክ እኮ ነው ምናምን ብዬ መልሼ እጄ ሰጣቸዋለሁ ማለት ነው። አይ ምን እንደምትይ ፈልጌ ነው ምናምን እላትና እጄ ሰጣታለሁ።
እንኳን የራሳችሁን ነገር እንኳን ያኔ መዋሸት በጣም ነው የሚከብደው ማለት ነው። እንደዚህ አይነት ነገር በውሸት ህይወት የተመሰረተ ነገር ያ ህይወት ነገ ላይ መፍረሱ አይቀርም። ቤት ያለ መሰረት አይቆምም፣ ያለ ምሰሶ አይቆምም እንደሚባለው ማለት ነው። ለተወሰነ ቀን ሊቆም ይችላል። ከዛ በኋላ ሱመያ እንደምንም ሱመያ አስለን ሲጀመር አላመነችም። እና ባለፈው ደግሞ የለቀቀውን ቪዲዮ አንደኛ ነገር ልጅቷ አታቅም። አሁንም ደግሞ ስልክ እጇ ላይ የለም፣ የምታይ ቪዲዮውን አታየውም። ለዛ እዚህ አዳማ አምጥቼ እያንዳንዱ ምስጢሯን አስወጣለሁ። ለልጅቷ አይምሮ ለምን አትጨነቅም? ጠይም አሁን የተወሰነው ሚዲያ ላይ ያወጣኸው ሀላት ልጅቷ አሁን በጣም ልጅ ናት። እቺ ልጅ እኮ ሌላ ባል እንዳታገባ ወደ ህይወቷ ሌላ ሰው እንዳይመጣ ቀጥ ብላ እንዳትሄድ ነው እያደረካት ያለኸው። ቢያንስ እንኳን እንደው ፊቷን እንኳን ሸፈን አድርገህ ወይ ያለበሰችውን ይቃም ብታለብሳት ጥሩ ነው። ለምን ለልጅቷም ማሰብ አለብህ። እንግዲህ በዛ መንገድ እውነት አንተ ባልከው መንገድ እውነት በዛ መንገድ ነው የተወለደው ልጁ፣ በዝሙት አይደለም የተወለደው ተብሏል። እንግዲህ አስገድደው እውነት ትክክለኛ አላህ በሚያውቀው ከሆነ አስገድዳ ከተደፈረች ደግሞ ምንም ማድረግ አይችልም፣ መውለድ ነበረባት። ግን ለዚህኛው ሰውዬው ደግሞ አላህን ልንዋሸው እንችላለን፣ ግን ሰው መዋሸት አንችልም። ይሄኛውን ደግሞ አንተም ልጅክ ነው ተቀበል አልከው፣ አባት እንደሆነ አምነክ እንዲቀበል አደረከው። ነገሮችን ሁሉ አንተ በውጭ ጨራረስክ ማለት ነው። እዚህ ጋር ስንት ሰው ነው የጎዳኸው? ስንት ነገር ነው የጎዳኸው? ሚስቱ ከሌላ ሰው ጋር ተኝታ አርግዛ እንዲያገባው አድርጋችሁ ወልዳ ለአባት እንዲሆን አድርጋችሁት። በጣም የሚያም እኮ ነው። እናንተ በቃ የምታስቡት የራሳችሁ ህይወት የተመቻቸ ህይወት ስለኖረ በቃ የሰው እንደምንም ብሎ እየኖሩ ናቸው። በቃ ሰላም ሆነዋል። በቃ ያ ነው የዛሬን የትላንትን የወደፊቱን ግን አላሰባችሁም። ይሄ ልጅስ ምንድነው አይምሮ ላይ የሚቀረጸው? ሚዲያ የያዘውን ነገር አይለቅም። ልጁ ነገ እኔ እናቴ ኬት ነው ያመጣሽኝ አንተ ማነክ ብሎ አባቱን እንትን ይላል። ታዲያ ሴትዮዋ መቼ ይፈረድባታል? ጠይብ ነገሮች ሁሉ እኮ ግራ ሆኖባት እኮ ነው ሱመያ ራሱ። ከየትኛው ትሆን አንተ እዚህ ጋር ማራሯጥክን አልተውክም። እንደገና ሌላ አሁንም እኮ እቺም አሁንም ሱመያ ቤት መታ ልትታረቅ ብትፈልግም አንተ ሌላ ቅምጥ አስቀምጠሃል። እዚህ ጋር ሮዛ አንተን ትፈልጋለች። ያቺ ደግሞ ሰው አጠገብክ እንዳይደርስ እምቧ እምቧ ትላለች። እኔ ሮዛን በሆናት ማለት ነው ጭምቅ አርቄ ነበር ማሰጣት ወላሂ እንደው ጡልጡዛ